በመላ ኢትዮጵያውያን ውስጥ ታምቆ የቆየ ቁጭት በሀገራዊ ፍቅር ፈንቅሎ የወጣበት ኢትዮጵያ ወደ ብልጽግና ጉዞ ትልቅ ተስፋን ሰንቃ የተንቀሳቀሰችበት ህዝቦቿ ደግሞ ከድህነት ለመውጣት በእድገት ወደፊት የገሰገሱበት ታላቁ የአባይ ግድብ ግንባታ ከተጀመረ አንድ 10 ዓመታትን አስቆጥሯል። በዚህ ሂደት ከትልቅ እስከ ትንሽ ሁሉም ዜጋ የሚጠበቅበትን አስተዋጽኦና ድርሻውን በማበርከት እንዲሁም በሀገራችን የሚገኙ ሁሉም ክልሎች እንደ አንድ ምሰሶ ለልማት በጋራ በመቆም ለጋራ የሀገር እድገትና ብልጽግና አስተዋጽኦ አድርገዋል። በዚህ መሰረት የአባይ ግድብ በታሰበለት በታቀደለት መሰረት ግንባታው ያለምንም መስተጓጎል እስካሁን ድረስ እንዲቀጥል አስችሎታል። አማራ ክልል ደግሞ የአባይ ግድብ በተቀላጠፈ ሁኔታ እንዲቀጥልና አሁን ደረሰበት ደረጃ እንዲደርስ ለግንባታው የጀርባ አጥንት ሆኖ ቆይቷል። ለዚህ ደግሞ ማሳያ የሚሆኑት በተለይ ለግንባታ የሚያስፈልጉ ቁሳቁሶችን የሚያጓጉዙ ከባድ ተሽከርካሪዎች እንዲሁም ግንባታውን የሚጎበኙ የሀገር ውስጥም ሆነ የውጭ ጎብኚዎች ግንባታው ወደሚገኝበት ጉባ በሚጓዙበት ወቅት የአማራ ክልልን አቋርጠው ነው የሚጓዙት። በዚህ ጉዟቸው ሰላማዊ ጉዞ እንዲያደርጉ ታዲያ በክልሉ የሚገኙ ከተሞችና ወረዳዎች ሚናቸው ከፍተኛ ግምት የሚሰጠው ነው። በተለይ አባይ ግድብ የሚገኝበት ጉባ አካባቢ በቅርበት ርቀት የሚገኙት የእንጅባራና ቻግኒ ከተሞች በአዊ ብሔረሰብ አስተዳደር ነው ያሉት። እነዚህ ከተሞች ደግሞ ሰላማቸውን በመጠበቅና ሰላማዊ እንቅስቃሴ በማድረግ ኃላፊነታቸውን እየተወጡ ይገኛሉ። በዛሬው ዝግጅታችን በእነዚህ ሁለት ከተሞች ተገኝተን የአባይ ግድብ ግንባታ ያለምንም ስጋት እንዲከናወን ከፍተኛ አስተዋጽኦ ስላደረጉት የእንጅባራ ከተማና ቻግኒ ከተሞች እንቅስቃሴ እናስቃኛችኋለን። ቆይታችሁ ከኛ ጋር ነው። በእንጅባራና ቻግኒ ከተማ ከሁሉም የሀገራችን ክፍሎች ወደ አባይ ግድብ ጉዞ የሚያደርጉ ጎብኚዎችም ሆኑ ከባድ ተሽከርካሪዎች ግንባታው ከተጀመረበት ጊዜ ጀምሮ እስካሁን ድረስ ሁለቱን ከተሞች ለማረፊያነትም ሆነ እንዲሁም ለአዳር ይጠቀሙባቸዋል። እስካሁን ድረስ ግን በአባይ ግድብ ጉዞ ጋር በተያያዘ በሁለቱም ከተሞች ምንም የተከሰተ የጸጥታ ችግር የለም፣ ስጋትም የለም። ለዚህ ሚስጥሩ ደግሞ በከተሞቹ የሚገኙት ፖሊሶች፣ ሚሊሻዎች፣ የአድማ ብተና ፖሊስ አባላት ከህብረተሰቡ ጋር በመደራጀት በጥንቃቄ በንቃት አካባቢያቸውን ሰላም መጠበቃቸው መሆኑን ተገንዝበናል። የሀገራዊ ግድብ ትልቁ ህዳሴ እየተገነባ ያለበት ቦታና ዋና ኮሪደር መንገድ ከመሆኑ መጠን በርካታ ተሽከርካሪዎች ትልልቅ የፕሮጀክት እቃዎችን ይዘው እየተንቀሳቀሱ ያሉት ይህንንም እነዚህ ፕሮጀክቶች እንዳይቋረጡ የጸጥታ ኃይሎችን በማደራጀት ከኛ ከተደራቢ ከጸጥታ ኃይሉ ይልቅ በባለቤትነት ሰጠው በጥበቃ የሚያከናውኑ ኃይሎች አሉ። እነዚህም ደግሞ አብረን በመከታተል እኛም ጥበቃውን እየጠበቅን ምንም አይነት የፕሮጀክቱ ላይ ወደ ፕሮጀክቱ የሚሄድ እቃዎች ምንም አይነት ዝርፊያና ጉዳት ያልደረሰባቸው መሆኑን ነው የምገልጸው። ይሄ መስመር ማታ ላይ በአብዛኛው እንቅስቃሴ ጨለማም ከመሆኑ የተነሳ ወደ ህዳሴ ግድብ የሚሄዱ ንብረቶች ከባድ የሆኑ ተሽከርካሪዎች የሚያድረው እዚህ ጋር ነው። በግራም በቀኝም የሚመለሱት በዚህ በኩል ያርፋሉ። ወደ ህዳሴ ግድብ የሚሄዱት ደግሞ በዚህ የሚሰለፉበት ሁኔታ ነው ያለና በጣም ታላላቅ የሆኑ የህዳሴ ግድብ ንብረቶች የሚያልፉበት ቦታ ነው አስፋልቱ ላይ ማለት ነው። ስለዚህ ከነዚህ ጋር ደግሞ ምንም አይነት ችግር እንዳይደርስ በጥበቃ የተደራጁ ኃይሎች ከፍተኛ መስዋዕትነት የሚከፍሉበትና ከፍተኛ ጥበቃ የሚያደርጉበት ሁኔታ ነው ያለው። እንጅባራ ያው የአባይ መገንጠያ ወደብ ናት እንጂ ስህተት አይደለም። በአባይ ጉዳይ ላይ ማንም ዜጋ እንደማይደራደር ግልጽ ነው። አብሶም የእንጅባራ ህዝብ ከአዋቂ እስከ ልጅ
የአባይን ንብረት ለመጠበቅ ዝግጅት ላይ ነው። ሲቀጥል ምናልባት አሁን ላይ የተደራጁ ወይም የጸጥታ ኃይል እንዳሉ ሚኒሾችን አደራጅተን ቀን ሁሉም ማንኛውም ዜጋ የሆነ እንጅባራ ዜጋ የሆነ እንደሚጠብቅ ማታ ላይ ሁሉም ሰው ምናልባት ወደ የቤቱ በሚገባበት ሰዓት ከጸጥታ ኃይሉ አደራጅተን በማህበር አቋቁመን ሰላም የደረቅ ጭነት ማመላለሻ ጥበቃ የሚል ማህበር ተቋቁሞ ያለምንም ስጋት ያለምንም እንከን እንደሚጠበቅ ለመግለጽ ፈልጋለሁ። የምናደርገው አስተዋጽኦ ያው ከሌሎች የጸጥታ አካል ጋር አብረን በመሆን ማለት ነው ብዙ አይነት ማቴሪያል በሚሄዱበት ሰዓት በእጀባ እስከ መተከል ድረስ በመሸኘት ማለት ነው በጣም የተለየ ስሜት አለኝ እኔ ለአባይ ግድብ ማለት ነው። ጸጥታ ኃይሉ ራሱ ያደረጃጀት አለ። ሚሊሻ ኃይላችንም ታችኛው የህዝባችን አደረጃጀትም ተደራጅቶ የሚመጣውን ተሽከርካሪ ቢያንስ 5 ቶን ቢመጡ አልጋ ሲዘን ነው እኛ ሌላ ስጋትም እንዳይኖራቸው አደራጅተን የመንገድ ጥበቃዎች አሉ። ከዛ ባለፈ የሚመጣው ነገር ካለ እኛ ከተማ አስተዳደሩ ያለውን ጸጥታ ሰላም አስከባሪ ኃይሎች አሉ። እስከ 6 ሰዓት እና 6 ሰዓት በኋላ በሁለት ሸፍት ነው ጥበቃ የሚደረገው እና አስፈላጊ አምስቱ የሚመጣው ካለ አልጋ ቤት በሰላም እንዲገቡ እዚህ ላይ ከከተማ ወጣ ብሎ ቢያንስ የሆነ የመኪና ብልሽት እንኳን ቢኖረው ሰላም አስከባሪ ተመድቦ ነው ሲጠብቅ ነው ያድረው። የኛ ክልል የከተማ ክልል እስከሚያበቃ ድረስ ቡድን አለው የጥበቃ ቡድን አለው። አሁን ከዚህ ከቆሙት እስከ ጀርባያ ድረስ እስከ ወዲያ 01 እስከምንለው ድረስ አንድ ቡድን አለው። ከቆሙት ፊት ለፊት ታች ደግሞ ድልድዩ አለ። እስከዛ ድረስ ደግሞ ራሱ የቻለ ጥበቃ አለው። እነዚህ ጥበቃዎችን ደግሞ ሮንድ አለ፣ ራሱ የቻለ ፓትሮል ያደርግ የሰላም አስከባሪ አለ፣ ፖሊስ አለ። ይሄ የፕሮጀክቱን ይዘው የሚመጡ ተሽከርካሪዎች በሚመጡበት ቀን ያው ይታወቃል። እዚህ በሚያደርጉት እንቅስቃሴ በምናደርግበት ሰዓት እናያለን። ስለዚህ እንን ትኩረት ሰጠን ሁላችን እዚህ ከተማ ላይ እንዲህ አይነት ወንጀሎች ተፈጽመው ፕሮጀክቱ ወደ ኋላ እንዳይቋረጥ ሁላችንም ርብርብ እያደረግንና እየሰራን ያለበት ሁኔታ ነው ያለው። እንደ ቻግኒ ከተማ ያው እንደ ከተማችን ከሚተላለፉ መኪኖች ላይ ምንም የተፈጸመ የወንጀል ድርጊት የለም፣ በግለሰቦች ላይም የለም። አሁን ከባድ አሽከርካሪ የሚባሉ አሉ ሾፌሮቹ ከነሱም ጋርም ጭምር ጉዳት እንዳይደርስ እኛ ከፍተኛ መስዋዕትነት ከፍለን ጥበቃውን ስለምናከናውን በአሽከርካሪዎችም ሆነ በተሽከርካሪዎች ላይ ምንም አይነት ጉዳት ያልደረሰ መሆኑን ነው ማብራራለህ። እኛ ምናልባት እንደ ከተማው ሚሊሾች እንዳልኩ ሁሉ አደራጅተን ይህን ስራ እንደሚጠበቁ ጋዋን ለብሰው ለዚህ ስራ አቋቁመናል። እነሱን ደህንነት ለማስጠበቅ የመጡ ሹፌሮችን ቦታ ሲዞ አልጋ ሲዞ በማስተኛት እኛ ደግሞ ምናልባት የተለያዩ የጸጥታ አካላት ከህዝባዊ ሮንድ ከወጣት አደረጃጀት ከፖሊስ ከአድማ ብተና ከልዩ ኃይል በጋራ ደግሞ ከተማውን ምናሮል በምናደርግበትና ፓትሮል በምናደርግበት ሰዓት ምንም አይነት ክፍተት ቢፈጠር እኛ ሁሉም ሰው ሄዶ ድጋፍ የሚያደርግና እነዚህ ሚኒሾች እውቅና በሰላምና ደህንነት ጭምር እና በፖሊስ እውቅና ተሰጧቸው በማህበር ተቋቁሞ ጋዋን ለባሽ ሆነው እንደሚጠብቁ ያለ ስጋት እንደሚንቀሳቀስ ነው። ከምንሻ ጋርና ከኮሚኒቲ ፖሊሶች ጋር በመሆን ማለት የተቀናጀ ስራ እየሰራን ያው ተሽከርካሪዎች በሚሄዱበት ሰዓት አጅብን ያው ግማሽ መንገድ እንሸኛለን ማለት ነው እና ጥቃት እንዳይደርስበት ያው የተለየ ትኩረት እንሰጣለን። ከፖሊስ ጋርም ከአድማ ብተና ጋርም ከልዩ ኃይል ጋርም ከሁሉ ተገናኝተን እንሰራለን። ስንሰራ አሁን አልጋም እያሳይዝነ እንደገና መኪና እንዳይሰረቅ የሆነ ነገር ወንጀል እንዳይፈጠር አድርገን በደንብ አድርገን እየጠበቅን በደንብ እንገኝ። አሁን ሰላም ነው። በጣም መስግኖ ነው የሚሄዱ። በጣም አድርጎ መስግኖ እንዲህ ያለውን እንደ እንጅባራ ነው መጠበቅ ያለበት። የእንጅባራ ጥበቃዎች በጣም ጎበዞች ናቸው። እየተባልን ነው አሁን እየመሰግኑ ነው የሚሄዱ። የእነሱን ደህንነት የምንጠብቀው ከምን አንጻር ነው? አንደኛ ሰዎቹ በሰላም ወጥተው በሰላም እንዲያድሩ፣ ሁለተኛ ደግሞ ምንም አይነት ተጽዕኖ እንዳይኖርባቸው ከፖሊስ ጎን በመሆን በሚሰጠን አቅጣጫ መሰረት አልጋ በማስያዝም ሆነ የሆነ አንዳንድ ነገሮችን በማሳየት ጥሩ እንክብካቤ እናደርግላቸዋለን። ሲሄዱም በምስጋና የሚሄዱት ሲመለሱም በዚህ አይነት ነው የምንቀበላቸው። በመኪናው ላይ ምንም አይነት አንዲት አደጋ ይሄን ያክል ጊዜ ስንጠብቅ ረጅም ጊዜ የጠበቅነው እኛ በህዳሴ ግድብ ላይ አንዲት ነገር ኮሽታ ተገኝቶበት አያውቅም። ምክንያቱም የጸጥታው ኃይል ጎናችን ስላለ ፖሊስም በለው ሚኒሻም እንደዛው በተቀናጀ መልኩ ስለምንሰራ ምንም አይነት ክፍተት የለም። በሀገራችን ደረጃ በሚመጡ በክልል ደረጃ በሚመጡ አባይ ጉብኝት የሚያደርጉ
በርካታ ከክልል የሚመጡ ከማናቸው የሚመጡ አሉ። ማረፊያ አድርገው እዚያ አድረው የሚሄዱ አሉ። እነዚህም በሰላም ወጣው በሰላም የሚሄዱበትን ጥበቃ እያደረግን እየሄድበት ያለበት ሁኔታ ነው ያለው። ህዳሴ ላይ ጭምር ፕሮጀክቱ ስራ ላይ የነበሩት በዓልን ምክንያት በማድረግ ከህዳሴ ተነስተው ወደ ቤተሰብ ከቤተሰብ ተነስተው ደግሞ ወደ ህዳሴ የሚሄዱና የሚያርፉ ስላሉ እነሱም ደህንነት ተጠብቆ ያለምንም ጉዳትና እንከን ሳይደርስ እየሄዱበት ያለበት ሁኔታ ነው ያለው። እንደ ቻግኒና እንደኛ እየሰራን ያለው ማለት ነው። እንጂባራ ነው የምናድረው። እንጂባራ አድረን ጥበቃ አለ፣ አካባቢው ሚኒሻ ልዩ ኃይል አለ፣ ፖሊስ አለ። ያ ደግሞ ያው በአሁን ሰዓት እንቅስቃሴው ለልማቱ ፈጣን አድርጎታል እና ያው ከበፊቱ የተሻለ ነው። በፊት በምንሄድበት ሰዓት ያው ፍራቻ ነበረ። አሁን ግን ምንም አይነት ፍራቻ የለም። ጉዟችን በሰላም እየሄድን ነው ማለት ነው። ከሌላው እኔ ይሄ ነው ማለት ቢከብደኝም ከሌላ ክልሎች እዚህ አካባቢ የተሻለ ለሹፌር የተሻለ እንክብካቤ አለ፣ አክብሮት አለ። የአካባቢው ደግሞ ጠባቂዎች አሉ የተደራጁ። ማንም ወደ መኪና ጋር አይጠጋም። እኛ ካቆምን በኋላ ያው እንግዲህ በሰላም ተነስተን ጉዟችን እናደርጋለን ማለት ነው። እኛ ያው እንጂባራም ቻግኒም እናድራለን፣ ጥበቃ እናስረክባለን። በፈለግንበት ሰዓት ተነስተን እንሄዳለን። እነሱም ያው እዛ አሁን ቦርድ እዚች መግቢያ ላይ ኬላላቸው እዛም በስርዓት ምንም ነገር ሳንል ነገር ያሳልፉናል። እዚህ መተን ቆመን እንደፈለግን ቆይተን በልተን ጠጥተን እንሄዳለን። ምንም ችግር የለም። ቻግኒ ላይ ምንም ነገር አልደረሰብንም። እስካሁን የደረሰብን ነገር የለም። እንደተከታተላችሁት የቻግኒና እንጂባራ ከተማ ነዋሪዎችና የጸጥታ ኃይሎች አካባቢያቸውን ነቅተው በመጠበቅ በአባይ ግድብ ዙሪያ በአካባቢው በሚደረግ እንቅስቃሴ ምንም አይነት ስጋት እንዳይፈጠርና ወንጀል እንዳይከሰት ጥብቅ ጥበቃ እያደረጉ ይገኛሉ። ከዚህ በተጨማሪ በአካባቢያቸው ሳይወሰኑ አባይ ግድብን ለማደናቀፍ ሆነ ለማስቆም በጸረ ሰላሞች የሚደረግ ትንኮሳና እንቅስቃሴ ካለም በአካባቢያቸው ሳይወሰኑ የጸጥታ ኃይሎቹ የሚጠበቅባቸውን እስከ ሕይወት መስዋዕትነት ዋጋ በመክፈል የኢትዮጵያ ራዕይን እውን ለማድረግ የሚጠበቅባቸውን ሁሉ በቆራጥነት እንደሚወጡ ነው የሚናገሩት። ራሴ በግሌም 2 ጊዜ ቦንድ ቆርጫለሁ። የቦንዱ የ2 ወር ደሞዜን በመልቀቅ ነው። እሱ ብቻም ሳይሆን ግድቡ ከተገደበ በኋላ የተወለደ ልጅ አለ። በልጅም 500 ብር ቦንድ እንደዚሁ የገዛውበት ሁኔታ ነው ያለው። እንደኔ እንደ ዜግነቴ ቢያንስ በወር ደሞዝ ከማገኘው 2 ቦንድ ገዝቼ በየወሩ እየቆረጥ ከደሞዜ እየተቆረጠ 2 ጊዜ ቦንድ ግዢ ፈጽሜያለሁ። እንደ ዜጋ መሆን እንደ ጸጥታ ኃይል እንደመሆን መጠን ደግሞ ምናልባት አሁን እንደምናየው ሀገራችን ከፊቷ የተደነቀነበት ሀገራዊ ስሜት ሀገራዊ ጦርነት ላይ የውጭ ቢሆን የውጭ ወራሪ ቢመጣም ተቋቁመን እንደምናሸንፍ የኢትዮጵያዊነት ስሜትና ጸጥታ ኃይል እንደመሆን መጠን ደግሞ ለአባይ ምንም አይነት ድርድር እንዳለለኝ ለመግለጽ ፈልጋለሁ። ሲቀጥል አሁን የጀመርነውን ሞልተን ደግሞ ምናልባት ለፊት ያለንን ተስፋ የውጤቱ ባለቤት ወይም በውጤት ታጀበ ውጤት እንደምንመገብ ደግሞ ትልቅ ራዕይን ተስፋ አለኝ። ይሄ አባይ ለሀገር ነው ለኢትዮጵያ ነው በጣም ምርጥ የሆነው። ይሄ ስለሆነ በጣም እሱ በመስራቱ በጣም ደስተኛ ነኝ። የፈለገውን ነገር መስዋዕትነት እከፍላለሁ። አሁንም ይሁን ነገም ይሁን ዛሬም በፊትም ይሁን እኛ ያለው ላይ ማህበሩ ላይ ተደራጅተን ያለው ላይ ማህበሩ ላይ ቦንድ እየገዛን ብዙ ነገር እያደረግን ብዙ ጊዜ እኔ አሁን ከምንሻ ላይ ተደራጅቻለሁ፣ ከመኪና ጥበቃም ተደራጅቻለሁ፣ ከብዙ ድርጅት ጋር ተደራጅቼ በደንብ አድርጌ እየጠበቅኩ ስራውንም እየሰራሁ አስተዋጽኦም እያደረግን እንገናኛለን። እስከ 3ኛው ዙር የቦንድ ግዢ ፈጽመናል። ታችኛው የሚሊሻ መዋቅርም ጸጥታ ኃይሉም ህብረተሰቡም ግንዛቤ ተፈጥሮ ስራው የቦንድ ግዢ እንዲፈጽሙ ግንዛቤ የሌለውን ግንዛቤ በመስጠት ትልቅ አስተዋጽኦ እስከታች መዋቅር ድረስ አደረጃጀት አለ። በአደረጃጀት መሰረት አስተዋጽኦ አድርገናል። በራሴ በኩል እስከ 3ኛው ዙር ቦንድ ግዢ ፈጽሜያለሁ። እንግዲህ ቀጣይም ቢሆን አሁን አልኮል ብለን የምንገምተው ነገር አይደለም። እስከ መጨረሻው ድረስ በየትኛውም የሚያስፈልገው ድጋፍ ላይ ያው ዝግጁ መሆኑን ነው።
በእንጅባራና ቻግኒ ከተማ ተገኝተን የጸጥታ ኃይሎች የአባይ ግድብ ግንባታ ያለምንም ስጋትና እንቅፋት በሰላማዊ መንገድ እንዲጠናቀቅ በተለይ በከተሞቹ የሚደረጉ እንቅስቃሴዎች ሰላማዊ እንዲሆኑ የሚያደርጉትን እንቅስቃሴ አስቃኝተናል። እንግዲህ እነዚህ የጸጥታ ኃይሎችም ሆነ የአካባቢው ህብረተሰብ ለሚያደርጉት በጎ ተግባር ምስጋና ይገባቸዋል። ቢሆንም ግን የሚመለከታቸው አካላት የቅርብ ክትትልና ድጋፍ ያስፈልጋቸዋል እና ጉዳዩ ይመለከተኛል የሚለው አካል ወደ አካባቢዎቹ ጎራ በማለት እነዚህን አካላት ሊያጠናክር እንደሚገባ እንጠቁማለን። ቴሌቪዥን